ያልና ስሜን ወደ ናቲ ቀይሪልኝ ብለክ የተቀየረል ሰውዬ ዛሬ እዚህ መተክ በስመናቲ ጮሌ ሆኑ ስመናቲዎች ልታጭበረብር መጣክ። ናቲ ተብሎ ቆቅ ነው የነቃር ምናቆ ታታታታታ ሲያረጉ ነው የምናየው። 700,000 ተበላው ላለካው እንደው እኮ እስካሁን እኮ እየገረመኝ ነው ማርያም ላለካው ላልቀመስከው አመሰግናለሁ ጋይስ ላልቀመስከው ነገር አሁን አንተ ናቲዎች እንዳለ ሰላማዊ ሰልፍ ወጥተው ቢከሱክ እንደው ይፈረድብሃል። ሰው እንዴት ላልነካው የሁሉ ገንዘብ ያወጣል ማለት እኔ አሁን ለራሴ ታሪክ ሆኖብኝ እንደው ድርግጋል እኮ በፍቅሯተም ያምያል ሰውዬ ናቲዬ ደግሞ እንዳከሰኝ እናቴ አምላኬን ይፈርዶብኛል። ቆይ ስራ መጣ ሂሃ ስሙኝማ ናቲ በቆቆ ወደርኳትና ገንዘብ ስትወጥ የሚያቀርክ ነው ከመንሱር ጋር ጓደኛ አንተ መንሱር ምን አለብህ? እነዚህን ትልልቅ ሰዎች ሽቶ መለቅለቅ አስተምር እንጂ አራድነትን ደግሞ ጉር ናችሁ። በዛ እድሜው አይደለም በቃ አፈቀርኳትና በቃ ዝም ብዬ ገንዘብ ላኩላት ዝም ብለ ገንዘብ ላክላት። ያምላክ የሷ ደግሞ ቅልጠፍ ያለች ናት። አሁንም ባገኘው ቁርጥም አድርጌ በለዋለሁ። ይመችሽ ማማዬ ይመችሽ ማማቲ ይመችሽ ቁርጥም አድርጌ በለዋለሁ አለች። አሁንም ባገኘው አሉ እና ይሁላውን ያወራውላችሁ እኔ አሉ ነው። እኔ ማቆ ታሪክ የለም። ናቲም ተበላ ልጅቱ ስሟንም ማላቀው በላች አሉ። ይመቻቸው። እኔ ማቆ ታሪክ ይሄ ሁሉ ያወራው ቶሪ የኢትዮጵያ ሕዝብ ተከፋፍሎ በየቤቱ የሚያወራውን ታሪክ ነው። እኔ አላቅ ምን አገባኝ? እኔ በማያገባኝ ጥልቅ ናቲ ነካኝ አለካኝ አይመለከተኝ። ነካች ልጅቷ አለካ አካፈልችኝ አላካፈልችኝ ግን ጎበዝ ናት ጀግና። እንደውም አሁን ራስ ይሄ አሁን ማወራው እኔ ቤታዩ ነኝ። አሁን ማወራው ራሴ ቤታዩ ምን አይነት ጀግና ሴት ናት። ናቲን በስልክ አይ ናቲ ሞኙ ቂጣ ለማኙ ሄሎ ናቲዬ ላንተ ያለኝ ስሜት ታውቃለህ አይደለ ስትሬ በጣም ነው ቆሞ ዲስ እንትን ልላክልሽ ላከስ ያረግ እሷ ይትላጥ አርጋ ገንዘቡን ወሰደችው ለፍቅረኛዋ እናት። አስባችሁታል? ለፍቅረኛዋ እናት እንዲታከሙ አባቴ ማታ ወቃጩ ማን ነው? ገበየው አስወቃጩ በገንዘብ ማን ነው? አቶ ናቲ። በህይወት ታሪኬ ሰምቼው የገንዘብ አበላል ብዙ ጊዜ ነው የማውቀው። ቤት ላሰራ ብሎ ገንዘቤን ወሰደብኝ። ታምም ያለው ብሎ ገንዘቤን ወሰደብኝ። አብረን እንለወጥ ገንዘቡን አስቀምጭ። ይሄን ወሬም ነው የማውቀው። ለወንድ ከወንድ ወስዳ ግን ለወንድ የሚያበላው ሴት በህይወት ዘመን አይቻላልም። ጎበዝ በርቺ ሴቶቻችን ጠንከራችሁ የወንድን ኪሽ እያወለቃችሁ አገራችንን አስጠሩ ብያለሁ። ማጅራታችሁ እኔ ብችለው አረገው ነበር። አቅም የለኝ እኔ አልችልም። እኔ በመሃል እርስት አርጌው ናትዬ እኔ ፍቅር እንዳትቀየመኝ ይቅርታ ታረግልኛለህ። ለዛ እኮ ፍቅረኛዬ እናት እኮ አሳከምኩበት ይቅርታ አርግልኝ ሁለተኛ አልደግሞም ብዬ ዝርግፍ አርጌ ሚስጥር ስለማወራ እንጂ እኔ የሚያስችለኝ ቢሆን ኖሮ እኔም እንደ ልጅቷ እንደ ናት አይነቶችን ባገኝ ቁርጥም ሚኪንም ድግም እያረኩ ቆርጥም ነበረ። አልችልበትም በመሃል አወራለሁ እንጂ አታስቀኝ ማሪ ደግሜ ማለት አፌን ይዘኛል እንዴ ጌታ እግዚአብሔርም እንደዛ ነው ማረገው። እኔ ግን አልችልም በመሃል አወራለሁ ሚስጥር በመሃል ዝርግፍ ነው ማረገው አልችልም። ደግሞ ወንድ ልጅ ስስ ልቤ ነው ቤት ድምጹማ የሚያምር ከሆነ ጭራሽ ሁሉ በፎቶ ሁሉ ቀርጬ ይሄኔ ድሮ ፍቅረኛ ሁሉ ብዬ አሳያለሁ። ለኔ አይሆንም ጋይስ ለኔ አይሆንም። እኔ በስርዓት ልቀመጥ ለኔ አይሆንም። እሺ ቀጣይ ናቲ ነገ እንዳይከሰኝ። ሰርኬ ነው ስሟ የልጅቷ አይ ወይ ቤት ይመስለኝ ነበርኩ። ሰርካለም ወይ ሰርክዬ ሰርኬ ነው ስሟ። እስቲ ቤት ታሙች በሉ ሰርካለም ነው ስሟ። እኔ እኮ ሰርክ የሚባሉ ስሞች እኮ ማቀው እኮ ጎረቤት ለጎረቤት እማ ቡና ጠራችሽ እንድትመጪ እቁቡ ደርሷል አልደረሰም አብሲቱን ጥለሽዋል የሚሉ ሰዎች ናቸው። ቤቴዎችማ በሉ ቤቴዎች ቦታቸውን እነ ሰርክ ወስደውታል። እኛ ቤቴዎች ምን እናቃለን? ጨዋነን እንዴ
እኛ የሴት አራሶች አንድ ነገር እኮ አናውቅም እኮ ስለ ወንዶች አንድ ነገር። እነ ሰርኬ እነ ትርንጎ እነ ሻሼ እነ ጨብጤ ናቸው እየወሰዱ ወንዶችን ኪስ የሚያጥቡት። የሚጠሩት ደግሞ በስመ ቤቴዎች፣ በስመ ሰላሞች፣ በስመ ረዴቶች፣ በስመ ቅድስቶች ናቸው የሚጠሩት። ግን መልኳ ወርቅ ነው። ልጅቷ ወርቅ ነው። አትሳቅ ነው የሚባለው። አትሳቅ ልጅቷ አትሳቅ። አላቅም አትሳቅ ልጅቷ። እኔ እውነት እንዳየሁት ከሆነ እኔ በስክሪን ውስጥ ማመን ትቻለሁ። ቤተሰቦቼ በስክሪን ውስጥ ሰው አላምንም። ትናንትና የነገርኳችሁን ቃል እንዳትረሱ። ቲክቶክ ላይ ምናልባት እንዲህ አባታችን ሌላ ሴጋ ከእናታችን ይሄዳል ትላላችሁ ትላላ። እኔ ስንቴ ብያለሁ ስንቴ። ጋሾናስ ጥሩ ሰው አልነበሩ አባቴ። ምን ሲያረጉችን ልጅ ወለዱ ሁሉ እስክል ድረስ ደርሻለሁ። ለምን ሁላችንም አንድ አይነት ነን። እዚህ ጋር ቤታን ታያወጣላችሁ፣ እዛ ጋር ደግሞ ሻሿን ያወለቀች ቤታ አለች ቁጭ ብላ። እዛ ጋር ደግሞ ስትሄዱ የሆነ ነገር እየገመጠች ቤታ አለች። አንድ አይነት ነን። ምንም አንለይም። ከቻይና ፋብሪካ ታትመን ይወጣን ነው የምንመስለው። ታትመን ሁላችንም ሜካፑን፣ ፊልተሩም፣ ዊጉማ አንድ አይነት አድርጎን መለየት። እኔማ እግዚአብሔር ግማሽ በአባት ነው የምንገናኘው፣ በእናት እየተባባልን እኮ ነው ያለ ነው እንዳለ። ብዙ በአባት የሚያገናኙ ሰዎች አሉ እዚህ ቲክቶክ ላይ። ስለዛ ልጅቷ በአካል ስላላየዋትኝ ግን በስክሪን ውስጥ በጣም ቆንጆ 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 ናትዬ ተሳስተ መሆን አለበት። ገብሩ ነው ስሙ፣ ትክክለኛ ስሙ ገብሩ። ሴት ለማጭበርበር ሲል ናቲ ግን ማጅራቱን ሰርኬ በልተዋለች በቤቲ ስም። አያችሁ የሚሰሩትን ስራ። ሰውየው ገብሩ ነው ስሙ። በስመ ናቲ ያታሉ ሰርኬ ደግሞ ላጥላጥ ብላ በቤቲ ተክታ ሰርክዬ ላፋረገችው። እሱ እንደ ናቲ ሲጫወት እሷ እንደ ቤቲ። ግን ስማቸው ገብሬና ሰርኬ ነው። ጉድ እኮ ነው። በእኛ ስም ይሸቀላል። እና ባጭሩ ያለው ነገር ይሄ ነው። እኔ ይሄንን ሁሉ አላወራውኝም። መንፈስ ገብቶብኝ ነው። ቤተሰብ እንዳታነካኩኝ። ቀጣይ ምን አለ ወሬ? ምን አለ? እያረፍን ነው የምንሄደው። ምን አለ ወሬ? እስኪ ንገሩኝ ፍቅሮቼ። ምን አለ? አባቴ ወይ እንደው አምላክ ከስንቱ ተነካክተን እንችለዋለን። እንደው ምድር ላይ እስካለን ድረስ እንነካካለን። ምድር ላይ እስካለን ድረስ እኛ መነካካት ባልፈልግ ነገር በራችንን እያንኳኳ ነው የሚመጣው። እኔ ስለ ገለቴ አላውቅም። ባዳምጠው ሊገባኝ አልቻለም። ግን አሳዘነች። እንደምን እንደ ሴት ደግሞ ከፖለቲካ ያያዙብኛል። ተውኝ። እኔ ያልተነካካ ከፖለቲካ ተውኝ። አላውቅም። ገለቴ አይዞሽ፣ ገለትዬ አይዞሽ። በሴትነት ጥቃት ደርሶብሻል። እግዚአብሔር ካንቺ ጋር ይሁን ገለትዬ። ተይዟል አሉ። እንኳን ተያዘ። አይዞሽ፣ በቃ አይዞሽ። አታነካው። ሌላ ደግሞ የሰማሁትኝ የእንትና ባል ተፈታ ከእስር ቤት ሰምቻለሁ። ስሙ እንዳይጠፋብኝ በክርስቶስ ነብሷን ይማረውና ያረፈችዋ ልጅ ማን ነው ስሟ ጋይስ? የቀነኒ ባል ተፈቷል። የቀረውን ኮመንት ለሄዱበት የቀረውን ኮመንት ተፈቷል። እሱን ነው አዲስ። ሌላ ወሬ ያለ እስኪ በቴሌግራም ጻፉልኝ። ሌላ ወሬ ያለ ማሮቼ ታማው ወይ ጌታ አባቴ። እና ታዲያ ማነው እንቁርቴ ዛሬ ኦልዌይስን እየተናገረች ነው። ዳይቦ ግን አንበሳ ሲሰጣት ቂጧን ክፍት አድርጋ ጎፈሩን ጭምር ነው ያስገባችው። ወይኔ አባቴ። ሴትዮ አሁንም አለች ላይክ በህይወት ኖራ ምናምን አሁንም ቤት ታያለች ነው። እንቁርቴ አለሽ ማሬ አለሽ። ግን እኔ ፍቅር አሁንም ስለኔ እያወራች ነው። አይ ነው እኔ እኮ በጣም ነው ጭንቅላት ምነካው። አንቺ ዝም ብለሽ የሌላ ሰው ምላስ መርዝ ነው ትያለሽ እንጂ እኔ ቤት ታየነኝ ሰረብረም ምነካው። ሰረብረም አልታረቅም ብዬ ይኸው ጭራሽ ኦልዌይስ ላይ መጣሽ። ኦልዌይስ እንደሌላው የሚሰማሽ እቤትሽ መጥቶ የሚያብራራልሽ መሰለሽ? የገባውን ጭንቅላትሽን በኩርኩም አድርጎ የቂጥሽ ስንጥቅ ድረስ ነው የሚያመጣልሽ። ብትናገሪ ብትሰድቢ ቦታ የሚሰጥሽ መሰለሽ? አይኖ ከማን እየተላክሽ እንደምትመጪ እናውቃለን። አሁን ያንቺ ስድብ ኦልዌይስ ሊያስደነግጠው። በቃ እኔ ቤት የሚመጡት ሁሉ ጊፍት የሰጡት ሁሉ ቀጥቅጣሽ ልትናገሪ። ዞዬም እኮ በኢየሱስ ተይዞ ነው። ዞዬ የኔ ፍቅር ምን ያህል እንደምወድ ታውቃለህ፣ እንደማከብር። በጌታ ተይዞ እኮ ነው ዞዬ ራሱ አንቺ ቤት አክብሮሽ የመጣውና ዝም ያለው በጌታ ተይዞ። የጌታ ሰዎች ደግሞ ሲሆኑ ባይፈልጉም አንገት ይደፋሉ። ሀብታም ገንዘብ ቢኖራቸውም ክፉ ነገር አያረጉም፣ በጌታ ይያዛሉ። ዞዬን ቤቴ ድረስ አመጣው ብለሽ ሌላው ቤትሽ የሚመጣ መሰለሽ? አንቺ እከክ
ጭላፊ። አሁን ትናንትና አንዱን ለማድነቅ አንዱ የሚሰደብበት። አሁን ትናንትና ለምን ዳይቦን አትናገረውም? ተመልከቱ። አሁን ሰው እየነቃብሽ መጣ። እሷ ቤት ዳይቦ ገብቶ አንበሳ ሰጣት ምናምን ቤቱ አስገብታ ሴት እህቴ ናት ብትል ለሴት ብታስብ ለሴት ሐሳቤ ነው እንትራልቻ ለሴት ብታስብ ዲቦራን አስገብታ ያ ሁሉ መንገድ ስትሄድባት እቋን ሰታያሪ ስታዋርዳት ነበር አይደል? ኦልዌይስ ላይ የምትሄድበት ለኔ ጊፍት ስለሚሰጠኝ ነው። አይኖ ያስቀናል። እጣ ፈንታው እናንተ ሰዎች ግን አረብተው ያስቀናል። እኔ ራሱ ቤታን ባያት በሌላ መነጽር ቀናባት ነበር። እናቴ ጌታን ነው የምልሽ። እኔ ቤታ ባልሆን ሌላ ሰው በሆን ኖሮ በቤታ ቀና ነበር። አስበሽዋል? ወንድላ ሆኜ ወንድ ሆኜ እንደ ሴት እንኳን እኔ ፍቅር ላስላርግ ምናምን አልልም። እኔ እኮ ካያችሁኝ አልልም። ወንድላ ነው ባህሪ። እንደዛውን ሁሉ ወዳጀ ብዙ ነኝ። እንዴት ብላ መጡ ነው ነገሩ። እንዴት መጡ? ሌሎቹ በቂጥ በምንድን ነው? ቤታዬ እንዴት መጡ ነው። ነገም ይሰጠኛል ቁጠሪ ብላለች ሀቢባ። ቁጠሪ እንቁርትዬ ቁጠሪ። እኔ እናት ቁጥር አድርጊ። ለአንቺ ሲሰጥሽ ጽድቅ፣ ለሌሎቹ ሲሰጥ ደግሞ ኩነኔ። እንደሌላው የሚሰማሽ መሰለሽ? ኦልዌይስ ግቢበት። ከተሳካልሽ ግቢበት። አንቺ ጨብጣም ወይ አባቴ ሆይ እንደው ሰው አይኑ ላይ እኔ ላይ ጥሏል። ድሬ መቼ ነው የምንሄደው እንዴ? ፊንገር ኢትዮጵያ ገብታለች ብላ ባለፈው ከሰርጀሪ በፊት 2 ቀን በፊት ኢትዮጵያ ገብታለች አላላቻችሁም እንዴ? ዛን ቀን እኮ ገብቼ ነው የተመለስኩት። ድሬዳዋ እኮ ዛን ቀን ተመለስኩ እኮ እንደ 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር 5 ቁጥር 6 ቁጥር 7 ቁጥር 8 ቁጥር ኦኬ። ደደብ አፍቃሪዎች ሊያፈቅሩ ብለው ያደደቡ ሰዎች በገንዘብ የተደለሉ እንደነናቴ አይነት ሰዎች። ኦኬ ዱንያ ነው እንደለበስኩት። ምን ነው እናቴ? ዝግጁ ናችሁ? ዝግጁ ነን በሉ። እንደው የጣ ፈንታ ሊያሳብዳችሁ ደርሷል። ዝግጁ ናችሁ በሉ። የተለመደውን አርጓ። አው ይዘጋላ ማሬ። ቆይ አው ትክክለሽ። ቆይ በጭንቅላቴ መልሰዋል። የዚህ ማህበረሰብ ዝግጁ ናችሁ? አምላኪው እንዲህ ሁላ ሰው ግን ሲያሳት ጌም ተጫዋቺ ልክ እንደምትሰጡ ነው ተጫዋቺ የምትሉ ሰው ጠይቁልኝ። ጊፍት ጋላሪን አስሞልቼ ወደ ጣፈንታው ሊድ አልኳችሁ። የሚሞላ እንደው እስኪ ሙሉትኝ። እስኪ ቢያንስ እንኳን ፓርቲ ኦን የሚለውን ሙሉት። እንደው ሌላው ቢቀር ይሄው ሎሪ አውርቼ እዚህ ሀገር እኮ ቢሆን በሰዓት ነው የሚከፈላቸው። እዚህ ሀገር ቢሆን በሰዓት ነው የሚከፈላቸው። በዶላር እኔ ለብቻዬ ነው የምታደርቁኝ። ደሞ ጣፋንታ ጫው ይችላል። ስራችሁን ረሳችሁ እኮ። ጣፋንታ ሳጫውት ምንድን ነበር የማረገው? ተረሳ። እሷን ካላደረጋችሁ እኔም ማስቀምጠዋለሁ። ምን አባህ ገባክ? ፊልተራም ካለ ተጠቀመው ብላለች። ተጠቀመው። ማን አባህ ያዘግ እንዴ? እኔ እኮ ግርም ነው እኮ የሚለኝ። እኔ ፊት ላይ ያለው ነገር አትንሰቅሰቁ። አድርግ፣ አንተም አድርግ። ስልኩ ያንተ መፈንከቻ ስልክ ነው ያለክ። ተጠቀመው። የተነቆላ ወይ አይ ቤታይ ይቅርታ ጋይስ። አይ በቃ ማሪ ይቅርታ። አይ መድኃኒዓለም እኔ እኮ የሰደብከኝ መስሎኝ ነው እኮ ይቅርታ። አይ ቤታይ የዶሮ ነገር መጣብኝ። እኔ እኮ ፊልተር ሲል ጭንቅላታችንን እኮ አይምሯችንን መርዘውታል። የማህበረሰብ ለካ የሚለኝ የጥንቆላውን አድርጊ ነው የሚለኝ። ይቅርታ ወንድሜ ተሳስቼ ነው። ያፍ ልማድ ነው ይቅርታ። እኔ እኮ የተነኮስከኝ መስሎኝ ነው እኮ ልሄድብህ ያልኩ። ለካ አንተ የምትለው ያችን ፊቷን ሰፊ አድርጊያት ነው። ገባኝ።